መጽሐፈ ሳሙኤል ካል ምዕራፍ 1 እንዲህም ሆነ ሳሙኤል ከሞተ በኋላ ዳዊት አሜሌቃውያንን ከመግደል ተመልሶ በጺቅላግ 2 ቀን ያህል ተቀመጠ። በሦስተኛውም ቀን እነሆ ከሳኦል ሰፈር አንድ ሰው ልብሱን ቀዶ በራሱም ላይ ትቢያ ነስንሶ መጣ። ወደ ዳዊትም በመጣ ጊዜ በግንባሩ ተደፍቶ እጅ ነሣ። ዳዊትም ከወዴት መጣህ አለው። እርሱም ከእስራኤል ሰፈር ኮብልዬ መጣው አለው። ዳዊትም ነገሩ ምን እንደሆነ እስኪ ንገረኝ አለው። እርሱም መልሶ ሕዝቡ ከሰልፉ ሸሽቶአል፣ ከሕዝቡ ብዙ ወደቁ ሞቱም፣ ሳኦልና ልጁም ዮናታን ደግሞ ሞተዋል አለ። ዳዊትም ወሬኛውን ጎልማሳ ሳኦልና ልጁ ዮናታን እንደሞቱ በምን ታውቃለህ አለው። ወሬኛውም ጎልማሳ አለ፣ በድንገት ወደ ጊልቦዓ ተራራ መጣው። እነሆም ሳኦል ጦሩን ተመርኩዞ ቆሞ ነበር። ሰረገሎችና ፈረሰኞችም ተከትለው ደረሱበት። ወደ ኋላውም ዘወር አለና እኔን አይቶ ጠራኝ። እኔም እነሆኝ አልሁ። እርሱም አንተ ማነ አለኝ። እኔም አማሌቃዊ ነኝ ብዬ መለስሁለት። እርሱም ሰውነቴ ዝሎአልና ደግሞ እስካሁን ድረስ ነፍሴ ገና ፈጽማ ሕያው ናትና በላዬ ቆመ ግደለኝ አለኝ። እኔም ከወደቀ በኋላ አለመዳኑን አይቼ በላዩ ቆሜ ገደልሁት። በራሱም ላይ የነበረውን ዘውድ በክንዱም የነበረውን ቢተዋ ወሰድሁ፣ ወደዚህም ወደ ጌታዬ አመጣሁት። ዳዊትና ከእርሱ ጋር የነበሩ ሰዎች ሁሉ ልብሳቸውን ይዘው ቀደዱ፣ በሰይፍም ወድቀዋልና ለሳኦልና ለልጁ ለዮናታን ለእግዚአብሔርም ሕዝብ ለእስራኤልም ወገን እንባ እያፈሰሱ አለቀሱ። እስከ ማታም ድረስ ጾሙ። ዳዊትም ወሬኛውን ጎልማሳ አንተ ከወዴት ነህ አለው። እርሱም እኔ የመጻተኛው የአሜሌቃዊው ልጅ ነኝ ብሎ መለሰለት። ዳዊትም እግዚአብሔር የቀባውን ለመግደል እጅህን ስትዘረጋ ለምን አልፈራህም አለው። ዳዊትም ከጎልማሶቹ አንዱን ጠርቶ ወደ እርሱ ቅረብና ውደቅበት አለው። እርሱም መታው፣ ሞተም። ዳዊትም እግዚአብሔር የቀባውን እኔ ገድያለሁ ብሎ አፍ በላይ መስክሮአልና ደም በራስ ላይ ይሁን አለው። ዳዊትም ስለ ሳኦልና ስለ ልጁ ስለ ዮናታን ይህን የሐዘን ቅኔ ተቀኘ። የይሁዳንም ልጆች ያስተምሩ ዘንድ አዘዘ። እነሆ ይህ በያሻር መጽሐፍ ተጽፎአል። የእስራኤል ክብር በኮረብቶች ላይ ተወግቶ ሞተ። ኃያላን እንዴት ወደቁ! የፍልስጤማውያን ቆነጃጅት ደስ እንዳይላቸው የቈላፋን ቆነጃጅት እልል እንዳይሉ በጌት ውስጥ አታውሩ፣ በአስቀሎናም አደባባይ የምሥራች አትበሉ። እናንተ የጊልቦዓ ተራሮች ሆይ የሳኦል ጋሻ በዘይት እንዳልተቀባ የኃያላን ጋሻ በዚያ ወድቆአልና ዝናብና ጠል አይውረድባችሁ፣ ቁርባንንም የሚያበቅል እርሻ አይሁንባችሁ። ከሞቱት ደምና ከኃያላን ስብ የዮናታን ቀስት አልተመለሰችም፣ የሳኦልም ሰይፍ በከንቱ አልተመለሰም። ሳኦልና ዮናታን የተዋደዱና የተስማሙ ነበሩ። በሕይወታቸውና በሞታቸው አልተለያዩም። ከንስር ይልቅ ፈጣኖች ነበሩ፣ ከአንበሳም ይልቅ ብርቱዎች ነበሩ።
የእስራኤል ቆነጃጅት ሆይ ቀይ ሐርና ጥሩ ግምጃ ያለብሳችሁ ለነበረ በወርቀ ዘቦም ላስጌጣችሁ ለሳኦል አልቅሱለት። ኃያላንም በሰልፍ ውስጥ እንዴት ወደቁ! ዮናታንም በኮረብቶች ላይ ወድቋል። ወንድሜ ዮናታን ሆይ እኔ ስለ አንተ እጨነቃለሁ። በእኔ ዘንድ ውድህ እጅግ የተለየ ነበረ። ከሴት ፍቅር ይልቅ ፍቅር ለእኔ ግሩም ነበረ። ኃያላን እንዴት ወደቁ! የሰልፍም ዕቃ እንዴት ጠፋ! መጽሐፈ ሳሙኤል ካል ምዕራፍ 2 ከዚያም በኋላ ዳዊት ከይሁዳ ከተሞች ወደ አንዲቱ ልውጣን ብሎ እግዚአብሔርን ጠየቀ። እግዚአብሔርም ውጣ አለው። ዳዊትም ወዴት ልውጣ አለ። እርሱም ወደ ኬብሮን ውጣ አለው። ዳዊትም ከሁለቱ ሚስቶቹ ከኢዝራኤላዊቱ ከአኪናሆምና የቀርሜሎሳዊው የናባል ሚስት ከነበረችው ከአቢግያ ጋር ወደዚያ ወጣ። ዳዊትም ከእርሱ ጋር የነበሩትን ሰዎችና ቤተሰባቸውን ሁሉ አመጣ። በኬብሮንም ከተሞች ተቀመጡ። የይሁዳም ሰዎች መጥተው በይሁዳ ቤት ይነግሥ ዘንድ ዳዊትን በዚያ ቀቡት። ሳኦልን የቀበሩት የአቢያስ ገለዓድ ሰዎች ናቸው ብለው ለዳዊት ነገሩት። ዳዊትም ወደ አቢያስ ገለዓድ ሰዎች መልእክተኞችን ልኮ እንዲህ አላቸው፣ እናንተ ለጌታችሁ ለሳኦል ይህን ቸርነት አድርጋችኋልና ቀብራችሁትማልና በእግዚአብሔር የተባረካችሁ ሁኑ። አሁንም እግዚአብሔር ቸርነትንና እውነትን ያድርግላችሁ። ይህንም ነገር አድርጋችኋልና እኔ ደግሞ ይህን ቸርነት እመልስላችኋለሁ። አሁንም ጌታችሁ ሳኦል ሞቶአልና እጃችሁ ትጽና፣ እናንተም ጨክኑ። ዳግም የይሁዳ ቤት በእነርሱ ላይ ንጉሥ እሆን ዘንድ ቀብተውኛል። የሳኦልም ጭፍራ አለቃ የኔር ልጅ አቤነር የሳኦልን ልጅ ኢያቡስቴን ወስዶ ወደ መሃናይም አሻገረው። በገለዓድና በአሹራውያን በኢዝራኤልም በኤፍሬምም በብንያምም በእስራኤልም ሁሉ ላይ አነገሠው። የሳኦል ልጅ ኢያቡስቴም በእስራኤል ላይ መንገሥ በጀመረ ጊዜ የ40 ዓመት ሰው ነበረ። 2 ዓመትም ነገሠ። ነገር ግን የይሁዳ ቤት ዳዊትን ተከተለ። ዳዊትም በይሁዳ ቤት ነግሶ በኬብሮን የተቀመጠበት ዘመን 7 ዓመት ከ6 ወር ነበረ። የኔር ልጅ አቤነርና የሳኦል ልጅ የኢያቡስቴ ባሪያዎች ከመሃናይም ወደ ገባዖን ወጡ። የጽሩያ ልጅ ኢዮአብና የዳዊት ባሪያዎች ወጥተው በገባዖን ውሃ መቆሚያ አጠገብ ተገናኟቸው። በውሃውም መቆሚያ በአንዱ ወገን እነዚህ በሌላውም ወገን እነዚያ ሆነው ተቀመጡ። አቤነርም ኢዮአብን ጎልማሶች ይነሱ፣ በፊታችንም ይቆራቆሱ አለው። ኢዮአብም ይነሱ አለ። ለብንያም ወገንና ለሳኦል ልጅ ለኢያቡስቴ 12 ከዳዊትም ባሪያዎች 12 ተቆጥረው ተነሱ። ሁሉም እያንዳንዱ የወደረኛውን ራስ ያዘ፣ ሰይፉንም በወደረኛው ጎን ሻጠ። ተያይዘውም ወደቁ። የዚያም ስፍራ ስም የስለታም ሰይፍ እርሻ ተብሎ ተጠራ። እርሱም በገባዖን ነው። በዚያም ቀን ጽኑ ሰልፍ ሆነ። በዳዊትም ባሪያዎች ፊት አቤነርና የእስራኤል ሰዎች ተሸነፉ። በዚያም
ሦስቱ የጽሩያ ልጆች ኢዮአብና አቢሳ አሣሄልም ነበሩ። አሣሄልም እንደ ዱር ሚዳቋ በሩጫ ፈጣን ነበረ። አሣሄልም የአቤነርን ፍለጋ ተከታተለ። አቤነርንም ከማሳደድ ቀኝና ግራ አላለም። አቤነርም ዘወር ብሎ ተመለከተና አንተ አሣሴል ነህን? አለ። እርሱም እኔ ነኝ አለ። አቤነርም ወደ ቀኝ ወይም ወደ ግራ ፈቀቅ በል፣ አንድ ጎልማሳ ያዝ፣ መሣሪያውንም ውሰድ አለው። አሣሄል ግን እርሱን ከማሳደድ ፈቀቅ ይል ዘንድ እምቢ አለ። አቤነርም አሣሄልን ከምድር ጋር እንዳላጣብቅ እኔን ከማሳደድ ፈቀቅ በል፣ ወደ ወንድም ወደ ኢዮአብ ፊቴን አቅንቼ አይ ዘንድ እንዴት ይቻለኛል አለው። ነገር ግን ከእርሱ ፈቀቅ ይል ዘንድ እምቢ አለ። አቤነርም በጦሩ ጫፍ ሆዱን ወጋው፣ ጦሩም በኋላው ወጣ፣ በዚያም ስፍራ ወድቆ ሞተ። አሣሄልም ወድቆ በሞተበት ስፍራ የሚያልፍ ሁሉ ይቆም ነበር። ኢዮአብና አቢሳም አቤነርን አሳደዱ። በገባዖንም ምድረ በዳ መንገድ በጋይ ፊት ለፊት እስካለው እስከ አማ ኮረብታ ድረስ በወጡ ጊዜ ፀሐይ ጠለቀች። የብንያምም ልጆች ወደ አቤነር ተሰበሰቡ፣ በአንድነትም ሆኑ፣ በኮረብታም ራስ ላይ ቆሙ። አቤነርም ወደ ኢዮአብ ጮኸ፣ ሰይፍ በውኑ እስከ ዘላለም ያጠፋልን? ፍጻሜውሳ መራራ እንደሆነ አታውቅምን? ሕዝቡ ወንድሞቻቸውን ከማሳደድ ይመለሱ ዘንድ ሕዝቡን የማትናገር እስከ መቼ ነው? አለው። ኢዮአብም ሕያው እግዚአብሔርን ባትናገር ኖሮ ሕዝቡ በጠዋት መጥተው በሄዱ ነበር፣ ወንድሞቻቸውንም ማሳደድ በተዉ ነበር አለ። ኢዮአብም ቀንደ መለከት ነፋ፣ ሕዝቡም ሁሉ ቆመ። ከዚያም በኋላ እስራኤልን አላሳደደም፣ ሰልፍም አላደረገም። አቤነርና ሰዎቹም ሌሊቱን ሁሉ አረባ እያለፉ ሄዱ፣ ዮርዳኖስንም ተሻገሩ። ቢትሮንንም ሁሉ ካለፉ በኋላ ወደ መሃናይም መጡ። ኢዮአብም አቤነርን ከማሳደድ ተመለሰ፣ ሕዝቡንም ሁሉ ሰበሰበ። ከዳዊትም ባሪያዎች ከአሣሄልም ሌላ 19 ሰዎች ገደሉ። የዳዊትም ባሪያዎች ከብንያምና ከአቤነር ሰዎች 360 ያህል ገደሉ። አሣሄልንም አንስተው በቤተልሔም በአባቱ መቃብር ቀበሩት። ኢዮአብና ሰዎቹም ሌሊቱን ሁሉ ሄዱ፣ በኬብሮንም አነጉ።